ምስጢራት የምስጢር ምሰሶዎች ተብለው ከሚታወቁ 81 ቅዱሳት መጻሕፍት ሲጠቀለሉ በእነዚህ በአምስቱ አእማድ በሚባሉ ምስጢራት ይወሰናሉ። ስለሆነም እኒህ አምስቱ አእማደ ምስጢራት ለሰው ልጅ ሕይወት እጅግ አስፈላጊ የሆኑ ሐዋርያው ቅዱስ ጳውሎስም እንደተናገረ ለቤተ ክርስቲያን ምሰሶቿ የሆኑ 5 ቃላትን እናገራለሁ ብሎ ስለ አምስቱ አእማደ ምስጢራት መልካምነት፣ ታላቅነት ለሰው ልጅ ሕይወት ስለመሆናቸው እንደሚመሰክር ሐዋርያው የመጀመሪያው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ፣ ሶስተኛው ምስጢረ ጥምቀት ነው። ሁለቱን ምስጢራት ምስጢረ ሥላሴን እና ምስጢረ ሥጋዌን አይተናል። ዛሬ ምስጢረ ጥምቀትን እንጀምራለን ማለት ነው። እንግዲህ ከቃሉ ስንነሳ ምስጢረ ጥምቀት ሶስተኛው የምስጢር አይነት ነው። ቃሉ የግዕዝ ቃል ነው። ጥምቀት የሚለው ቃል አጥመቀ፣ አጠመቀ፣ ነከረ፣ ዘፈቀ፣ ደፈቀ ወይም ደግሞ መላ አካልን ወደ ውሃ አስገባ ከሚል የግዕዝ ግስ የሚወጣ ቃል ነው ጥምቀት የሚለው። ጥምቀት የሚለው ቃል በቀጥታ ወደ አማርኛ ሲተረጎም ማጥመቅ፣ መጠመቅ፣ መንከር፣ መዝፈቅ፣ መድፈቅ ወይም ደግሞ መነከር፣ መደፈቅ፣ መዘፈቅ የሚል ትርጉም ይኖረዋል። በገቢር በተገብሮ በዚህ ይተረጎማል። መላ አካልን ወደ ውሃ ማስገባት የሚል ትርጉም አለው። እንግዲህ ጥምቀት ለሰው ልጅ እጅግ አስፈላጊ እንደሆነ በቅዱሳት መጻሕፍት በብዙ ቦታ ተጠቅሷል። በብሉይ ኪዳን ጥምቀት ነበር፣ በአዲስ ኪዳንም ጥምቀት አለ። በብሉይ ኪዳን ጥምቀት ይፈጸምባቸው የነበሩ መንገዶች 5 አይነት ነበሩ። የመጀመሪያው ምድር በንፍር ውሃ በጠፋችበት ጊዜ ያ የንፍር ውሃ ለምድር እንደ ጥምቀት ተቆጥሯል። አጥመቃ ለምድር በማየ አይህ ተብሎ እንደተጻፈ ምድርን በንፍር ውሃ አጠመቃት እንደሚል መጽሐፍ ከአምስቱ የብሉይ ኪዳን የጥምቀት መንገዶች አንዱ ምድር በንፍር ውሃ የተጠመቀችበት ነው። ሁለተኛው ሙሴ በደመናና በባህር እስራኤልን ያጠመቀበት ነው። ይህ ማለት እስራኤል ባህረ ኤርትራን ተሻግረው ከግብፃውያን ነፃ ወጥተው ወደ ርስታቸው ወደ ምድረ ፍልስጤም ወደ ምድረ ከነዓን እንደገቡ በኦሪት ዘጸአት ታሪካቸው ይነግረናል። ስለዚህ ባህረ ኤርትራን መሻገራቸው በደረቅ መሻገራቸው ሙሴ በደመና ጋርዶ እስራኤልን ከጠላት ማዳኑ ለእስራኤል እንደ ጥምቀት ተቆጥሯል ማለት ነው። እንደ ጥምቀት ተቆጥሯል። አጥመቆ ሙሴ በደመና ወበባህር ሙሴ በደመናና በባህረ ኤርትራ አጠመቃቸው ተብሎ እንደተጻፈ ማለት ነው። ሶስተኛው የብሉይ ኪዳን የጥምቀት መፈጸሚያ መንገድ ሆኖ የተቆጠረው ኢያሱ ፈለገ ዮርዳኖስን እስራኤልን ያሻገረበትና በኢያሱ ዘመን የነበሩ የብሉይ ኪዳን ካህናት ታቦተ ሕጉን ተሸክመው ፈለገ ዮርዳኖስን ተሻግረዋል። ያ እንደ ጥምቀት ተቆጥሯል። ወተጠምቀ አገሪሆሙ ለካህናት የብሉይ ኪዳን ካህናት እግሮቻቸው በማየ ዮርዳኖስ ወንዝ
በዮርዳኖስ ውሃ በዮርዳኖስ ወንዝ ተጠመቁ ተብሎ እንደተጻፈ ማለት ነው። አራተኛው የአይሁድ ጥምቀት ነው። አይሁድ ብዙ ነገሮችን ያጠምቁ ነበር። አዳዲስ እቃዎችን ገዝተው ያጠምቁ ነበር። ከስጋ ደዌ ለመዳን ይጠመቁ፣ ለማዳንም ያጠምቁ ነበር። የብሉይ ኪዳን ካህናት ማለት ነው። ጥምቀተ አይሁድ ይባላል። አምስተኛው ጥምቀተ ዮሐንስ ነው። እርሱም የንስሐ ጥምቀት ነው። የንስሐ ጥምቀት ለአማናዊቷ ለሐዲስ ኪዳኗ ጥምቀት የሰው ልጆች የሚዘጋጁበት የንስሐ ጥምቀትን ያጠምቅ ነበር ቅዱስ ዮሐንስ መጥምቀ መለኮት ማለት ነው። ግበሩ ፍሬ ለንስሐ ዘይደልወክሙ፣ የሚገባቸውን የንስሐ ፍሬ አድርጉ፣ የንስሐ ፍሬን አፍሩ፣ የንስሐ ስራን ስሩ እያለ እያስተማረ ወደ እግዚአብሔር ቃል የሚቀርቡትን ወደ እርሱ የሚቀርቡትን የንስሐ ጥምቀት ያጠምቃቸው ነበር። ለአማናዊቷ ለሐዲስ ኪዳኗ ጥምቀት ያዘጋጃቸው ነበር ማለት ነው። እና የዮሐንስ ጥምቀት ጥምቀተ ንስሐ የንስሐ ጥምቀት ተብሎ ይታወቃል። በብሉይ ኪዳን 5 ጥምቀት የሚፈጸምባቸው መንገዶች እኒህ ናቸው። እኒህም ምሳሌያውያን ጥምቀቶች ናቸው። ለሐዲስ ኪዳን ጥምቀት ለአማናዊቷ ጥምቀት ምሳሌ የሆኑ የጥምቀት አይነቶች ናቸው ማለት ነው። በሐዲስ ኪዳን ጥምቀት አንዲት ናት። ጥምቀት የሚፈጸምባቸው ይቺ አንዲት ጥምቀት የምትፈጸምባቸው መንገዶች ደግሞ 3 ናቸው። ጥምቀት አንዲት እንደሆነች አንዲት ጥምቀት አንዲት ሃይማኖት አንድ እግዚአብሔር እንዳለ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 5 ላይ ይናገራል ማለት ነው። ስለዚህ ይህች አንዲት ጥምቀት የሰው ልጅ ሁለተኛ የሚወለድባት ከአብ ከወልድ ከመንፈስ ቅዱስ የሚወለድባት ጌታም ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስም እንድንጠመቅ ያዘዘን ይህችን አንዲት ጥምቀት ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሐዋርያትን እስከ ዓለም ዳርቻ ድረስ ሂዱና አሕዛብን ሁሉ አስተምሩ ብሎ ካዘዛቸው በኋላ አስተምራቸዋቸው ካመኑ ከተረዱ እግዚአብሔርን ካወቁ በኋላ አጥምቋቸው። ስታጠምቋቸው ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው ሐዋርያት ይህንን ያደርጉ ነበር። ያ የእግዚአብሔር ቃል የሰው ልጆች ሕይወትን የሚያገኙበት የምናገኝበት ስለሆነ ዛሬም በጥምቀት በኩል እያለፍን ከእግዚአብሔር ከሥላሴ እየተወለድን መንግስቱን ለመውረስ እንችላለን ማለት ነው። መንግስቱን እንወርሳለን ማለት ነው። ስለሆነም በሐዲስ ኪዳን ጥምቀት የሚፈጸምባቸው መንገዶች 3 ናቸው። የልጅነት ጥምቀት ማለት ነው። ከሥላሴ የምንወለድበት ጥምቀት የሚፈጸምባቸው መንገዶች 3 ናቸው። ጥምቀት አንድ መሆኑን አንረሳ። መጽሐፍ አንድ ነው ይሉናል። ጥምቀትም አንድ ነው። ከእናት ከአባታችን አብራክ በዘርነት ተከፍለን ከእናታችን ደግሞ በደምነት ተከፍለን በዕለተ ጽንስ በእግዚአብሔር ጥበብ የዕለት ጽንስ በመሆን ጽንስ ተከናውኖልን ያ ጽንስ በሂደት አድጎ 9 ወር ከ5 ቀን በእናቶቻችን ማህፀን ቆይተን እንወለዳለን። ከእናት ከአባታችን የምንወለደው ልደት ስጋዊ ልደት ነው። በግዙፍ ስጋ እንወለዳለን። ከግዙፍ አካል በግዙፍ ስጋ እንወለዳለን። እስመ ዘተወልደ እምሥጋ ሥጋ ውእቱ፣ መድኃኒታችን ኢየሱስ ክርስቶስ ከስጋ የተወለደ ስጋ ነው ብሎ ከግዙፍ አካል የተወለደ ግዙፍ አካል ነው ብሎ እንደተናገረ በዮሐንስ ወንጌል ምዕራፍ 3 ላይ ከእናት ከአባታችን የምንወለደው የመጀመሪያው ልደት እርሱ ልደት ስጋዊ ይባላል።
በጥምቀት በኩል ደግሞ የምንወለደው ረቂቅ ልደትን እንወለዳለን። ከረቂቃን አካላት ከስላሴ እንወለዳለን። ይህም ደግሞ ጥምቀተ ነፍስ የነፍስ ልደተ ነፍስ የነፍስ ልደት ተብሎ ይታወቃል። የነፍስ ልደት ምንድን ነው ቢባል ጥምቀት ነው ማለት ነው። ጥምቀት ነው። አንድ ልጅ የእናት የአባቱን ርስት ለመውረስ ልጅ መሆን ግድ ይለዋል። ልጅ ያልሆነ ርስት ሊወርስ አይችልም። ልጅ ያልሆነ አገልጋይ ቢሆን በተቀጠረበት ደመወዙን ያገኛል እንጂ አበሉን ያገኛል እንጂ ርስት ግን ሊወርስ አይችልም። ልጅ ያልሆነ ማለት ነው። በዚህ ምድር እንደምንመለከት በስጋዊ ሕግ ልጅ ያልሆነ ርስትን እንደማይወርስ በመንፈሳዊውም ሕግ የእግዚአብሔር ልጅ ያልሆነ የእግዚአብሔርን ርስት ሊወርስ አይችልም። የእግዚአብሔር ልጅ ለመሆን ደግሞ መጠመቅ ከመንፈስ ቅዱስ ረቂቅ ልደትን የነፍስ ልደትን መወለድ ያስፈልጋል ማለት ነው። ረቂቅ ልደትን ስንወለድ በጥምቀት ከስላሴ ከተወለድን በኋላ የስላሴን መንግስት ለመውረስ እንችላለን ማለት ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስን ሲያስተምረው አማን አማን እብለከ ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ ይርአ ያለ መንግስት እግዚአብሔር፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካል የእግዚአብሔርን መንግስት ሊያይ አይችልም፣ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ እንዳስተማረው ሁሉ እንግዲህ የእግዚአብሔርን መንግስት ለመውረስ ሰው መወለድ አለበት። ከውሃና ከመንፈስ መወለድ አለበት። መንፈስ ቅዱስ መንፈስ ቅዱስ ሲባል ከመንፈስ ቅዱስ አካል ብቻ እንወለዳለን ማለት አይደለም። ከሶስቱ እንወለደው ረቂቅ ልደትን። ታዲያ መንፈስ ቅዱስ ብሎ ለምን ለይቶ ተናገረ ካልን ረቂቅ የሆነውን ስራ፣ ረቂቅ የሆነውን ጥበብ፣ በአይን የማይታየውን በእጅ የማይጨበጠውን ስራ፣ ድንቅ የሆነውን ስራ ለመንፈስ ቅዱስ ሰጥተው መናገር የመጻሕፍት ልማዳቸው ስለሆነ በመንፈስ ቅዱስ ተናግሮታል እንጂ የምንወለደው ከአብ ከወልድ ከመንፈስ ቅዱስ ከሶስቱ አካላት ነው። ሐዋርያው ቅዱስ ጴጥሮስ በኢየሱስ ክርስቶስ ስም ተጠመቁ ብሎ አስተምሯል። በኢየሱስ ክርስቶስ ስም ተጠመቁ ሲል በኢየሱስ ክርስቶስ አብና መንፈስ ቅዱስ ህልዋን ሆነው ስለሚኖሩ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ሲል ነው። ስንጠመቅ በሶስቱ ስም እንጠመቃለን። ከሶስቱ አካላት እንወለዳለን። ረቂቅ ልደትን የሶስቱ አካላት የስላሴ መንግስትን ርስት አድርገን እንወርሳለን ማለት ነው። ስለዚህ ጥምቀት ከአምስቱ አእማድ ከሚባሉ ምስጢራት ሶስተኛውና ልጅ ወደ መንግስት ለመግባት ግድ ሊፈጽመው የሚገባው መንፈሳዊ ምስጢር ነው ማለት ነው። ወነአምን በአሐቲ ጥምቀት ለስርየት ኃጢአት ብለው ሊቃውንቱ በጸሎት ሃይማኖት ሰለስቱ ምዕት እንደደነገጉ እንዳስቀመጡ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላሉ። ይህ ማለት ከብሉይ ከአዲስ ቅዱሳት መጻሕፍት ያገኙትን ቃል የሃይማኖት መሰረት በሚባል እስትጉቡ በሆነ ከብሉይ ከአዲስ በተውጣጣ ጽሑፋቸው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላሉ ማለት ነው ሊቃውንት ሰለስቱ ምዕት። እንግዲህ በቅድስት ቤተክርስቲያን ስርዓት ጥምቀት አንድ ጊዜ የሚፈጸምልን ምስጢር ነው። ይሁን እንጂ ጥምቀት የሚፈጸምባቸው መንገዶች የሐዲስ ኪዳን ጥምቀት ማለት ነው የሚፈጸምባቸው መንገዶች እና ቦታዎች ደግሞ ልዩ ልዩ ናቸው። በቅድስት ቤተክርስቲያን ስርዓት ጥምቀት አንድ ጊዜ ነው የሚፈጸምልን። ከማይደገሙ ምስጢራት አንዱ ምስጢረ ጥምቀት ነው። የሚደገሙ የማይደገሙ የሚባሉ ምስጢራት አሉ። የሚደገሙ ንስሐን የመሰለ ምስጢረ ንስሐ፣ ምስጢረ ቀንዲል የመሳሰሉ እኒን የሚደገሙ ምስጢራት አሉ። የማይደገሙ ከሚባሉ ምስጢራት አንዱና የመጀመሪያው ምስጢረ ጥምቀት ነው። አንድ ጊዜ ብቻ ነው የምንጠመቀው። ይህም ደግሞ ከስላሴ ለመወለድ ማለት ነው።
ከስላሴ ለመወለድ የምንጠመቀው ጥምቀት አንድ ጊዜ ብቻ ነው። እንደ ምስጢረ ክህነት እንደ ምስጢረ ተክሊል ከማይደገሙ ምስጢራት አንዱ ምስጢረ ጥምቀት ነው ማለት ነው። ጥምቀት አንድ ይሁን እንጂ የማይደገም ይሁን እንጂ ይህ አማናዊው ጥምቀት የሐዲስ ኪዳን ጥምቀት ከስላሴ የምንወለድበት ጥምቀት የሚፈጸምበት መንገድ ደግሞ ልዩ ልዩ ነው። ይኸውም 3 አይነት ነው። እኒህን እንመለከታለን። ጥምቀት የሚፈጸምባቸው መንገዶች አንደኛ ውሃ ነው፣ ሁለተኛ ደም ነው ወይም ደግሞ ደመ ሰማዕታት ይባላል። ሶስተኛው እንባ ነው ወይም ደግሞ አንባ ንስሐ ተብሎ ይታወቃል። ጥምቀት የሚፈጸምባቸው መንገዶች 3 ናቸው። ጥምቀት አንዲት ናት። ያችን አንዲት ጥምቀት ያችን አንዲት ልጅነት ከስላሴ የምንወለድበትን ልጅነት የምናገኝባቸው መንገዶች ደግሞ 3 ናቸው ነው። አንደኛው ምንድነው? ውሃ ነው። ሁለተኛው ደም ወይም ደመ ሰማዕታት ይባላል። ሶስተኛው እንባ ወይም ደግሞ አንባ ንስሐ ናቸው ማለት ነው። እኒህ 3 መንገዶች ጥምቀትን የምናገኝባቸው ከስላሴ የምንወለድባቸው ወደ እግዚአብሔር መንግስት ለመግባት በእነዚህ በኩል ማለፍ ግድ ይለናል ማለት ነው። ከነዚህ በአንዱ ማለፍ ማለት ነው። ወይ በውሃ መጠመቅ፣ ወይ በደመ ሰማዕታት መጠመቅ፣ ወይ በአንባ ንስሐ መጠመቅ ነው። ጥምቀት የሚፈጸምባቸው መንገዶች 3 እንደሆኑ የመጀመሪያው ውሃ፣ ሁለተኛው ደመ ሰማዕታት፣ ሶስተኛው አንባ ንስሐ እንደሆኑ ካየን የውሃ ጥምቀት እንዴት ነው የሚለውን እንመልከት። ጥምቀት በውሃ የሚፈጸመው አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ልደትን ከውሃና ከመንፈስ ቅዱስ ስላደረገልን ነው ማለት ነው። ዳግም ልደትን ከውሃና ከመንፈስ ቅዱስ አድርጎልናል። ጌታችን በቅዱስ ወንጌል በመግቢያችን የጠቀስነውን ጥቅስ ዳግመኛ ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግስት አይገባም ብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ተናግሯል። ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት አይገባም። ዳግመኛ ማለት ለምን አስፈለገው ልንል እንችላለን። ምክንያቱም አስቀድመን የተወለድነው ልደት ስላለን ዳግመኛ ብሎ ተናግሯል። ዳግመኛ ማለት ሁለተኛ ማለት ነው። የመጀመሪያ ልደታችን የስጋ ልደት ስጋዊ ልደት ነው። ከግዙፍ አካል በግዙፍ ስጋ የምንወለደው ልደት ነው። እርሱ የመጀመሪያ ልደታችን ነው ለኛ ለሰው ልጆች። ሁለተኛው ልደት የነፍስ ልደት እንዲሁ ከውሃና ከመንፈስ የምንወለደው ልደት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት አይገባም ብሎ እንደተናገረ ብሎ እንዳስተማረ ካህኑ የባረከው ውሃ በግብረ መንፈስ ቅዱስ በዕለተ ዓርብ ከጌታ ጎን የፈሰሰውን ማየገቡ ይሆንልናል ማለት ነው። ያ የምንጠመቅበት ውሃ ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ሲባርከው ጸሎተ ክርስትና ከተጠናቀቀ በኋላ በአብ በወልድ በመንፈስ ቅዱስ ስም በክቡር መስቀሉ በቅዱስ መስቀሉ ሲባረክ በካህኑ ክብረ ክህነት ሲባረክ በዕለተ ዓርብ ከጌታ ጎን አንድ ሐራዊ አንድ ጭፍራ የጌታን ጎን በወጋው ጊዜ ትኩስ ደምና ጥሩ ውሃ ከቀኝ ጎኑ እንደፈሰሰ ይታወቃል። ስለሆነም ያ ውሃ ሲባረክ ካህኑ በሚባርከው ጊዜ ከጌታ ጎን የፈሰሰውን ጥሩ ውሃ ይሆናል፣ በቀጥታ ወደ መሆን ይለወጣል። ስለዚህ በመንፈስ ቅዱስ ረቂቅ ስራ በዕለተ ዓርብ ከጌታ ጎን የፈሰሰውን ማየገቦ ይሆንና በዚያ ውሃ እንጠመቃለን ማለት ነው። ማየገቦ እንደሚሆን በማመን በውሃው እንጠመቃለን። ይህን የክርስቶስ ትምህርት መነሻ አድርገው ሐዋርያት ቤተክርስቲያንን በግብረ መንፈስ ቅዱስ ከውሃ
እንድትወለድ አድርገዋታል ማለት ነው። ከውሃ እንድትወለድ ከአብራ ከመንፈስ ቅዱስና ከማህፀነ ዮርዳኖስ ከመንፈስና ከውሃ እንድትወለድ አድርገዋታል ቤተክርስቲያንን። ቤተክርስቲያን እያልን ያለነው አሁን ህንጻ ቤተክርስቲያኑን ሳይሆን እኛን እያንዳንዳችንን ማለት ነው። ምእመናን ቤተክርስቲያን ይባላሉ። የክርስቶስ ልጆች የእግዚአብሔር ልጆች ቤተክርስቲያን ይባላሉና ሐዋርያት ከውሃና ከመንፈስ ቅዱስ ቤተክርስቲያንን እንድትወለድ አድርገዋታል። የተማሩትን በእግዚአብሔር ቃል ያመኑትን በውሃ እያጠመቁ የእግዚአብሔር ልጆች አድርገዋቸዋል ማለት ነው። የሐዋርያት ሥራ ምዕራፍ 8 ቁጥር 38 ላይ እንደተመዘገበ ማለት ነው። የሐዋርያት ሥራ ምዕራፍ 8 ቁጥር 38 ላይ እንዲህ የሚል ቃል አለ። ስለ ጃንደረባው እና ስለ ፊልጶስ የሚናገር ቃል ነው። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀው ተብሎ ተጽፏል። እንግዲህ ይህንን ቃል ወደ ላይ ከፍ ብለን ስንመለከተው ኢትዮጵያዊው ጃንደረባ ወደ ኢየሩሳሌም ሄዶ እንደነበረና ከዚያም ሲመለስ በሰረገላ ላይ ሆኖ የኢሳይያስ መጽሐፍ ያነብ እንደነበር ያንንም ደግሞ ጃንደረባው ለጃንደረባው ሐዋርያው ፊልጶስ እንደተረጎመለት የእግዚአብሔር ቃል ይነግረናል ማለት ነው። ቃሉ እንዲህ ነው የሚለው የሐዋርያት ሥራ ምዕራፍ 8 ቁጥር 30 ጀምሮ ስንመለከተው ፊልጶስም ሮጦ የነብዩን የኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውለዋለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው ነው የሚለው። ያነበውም የነበረ የመጽሐፉ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህን ስለማን ይናገራል ብሎ ጠየቀው። ስለ ራሱ ነውን ወይስ ስለ ሌላ አለ። ፊልጶስም ሐዋርያው ፊልጶስ አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት፣ ለጃንደረባው ለባኮስ ማለት ነው። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ አለ። እንዳልጠመቅ የሚከለከለኝ ምንድር ነው ብሎ ለፊልጶስ ሲናገር ፊልጶስ በፍጹም ልብህ ብታምን ተፈቅዷል በማለት መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ጃንደረባው ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ። ፊልጶስ ጃንደረባውን ኢትዮጵያዊውን ጃንደረባ ባኮስን አጠመቀው ነው አጠመቀው። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው ይላል እና በዚህ በሐዋርያት ሥራ ምዕራፍ 8 ላይ ቁጥር 38 ላይ እንደምናገኘው ምዕራፍ 8 ቁጥር 38 ላይ ኢትዮጵያዊው ጃንደረባ በሐዋርያው በፊልጶስ እጅ እንደተጠመቀ ይነግረናል ማለት ነው። ከዚያ ሰዓት ጀምሮ ጥምቀት ያው በኢትዮጵያውያን አማካኝነት የአዲስ ኪዳን ጥምቀት ወደ ኢትዮጵያ መጥቷል ማለት ነው። ስለሆነም የአዲስ ኪዳን ጥምቀት የመጀመሪያው በውሃ ይፈጸማል። በውሃ እንደሚፈጸምም የጃንደረባውና የፊልጶስ ታሪክ የሚያስረዳን ነው ማለት ነው በመጽሐፍ ቅዱስ። በጥንተ ፍጥረት እግዚአብሔር ለታውጽ ባሕር ኩሎ ዘመደ አሳት ወኩሎ ተሐዋስያነ ዘቦ መንፈሰ ሕይወት ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ሁሉ ታስገኝ ብሎ እግዚአብሔር ባህርን አዘዛት። ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ ተመዝግቦ እንደምናገኘው ማለት ነው።
እግዚአብሔር ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ሁሉ በደመ ነፍስ ጸንተው ሕያዋን ሆነው የሚኖሩ ፍጥረታትን ታስገኝ ብሎ ቢያዝዝ 3 ፍጥረታት ተፈጠሩ። እኒህ ፍጥረታት በልባቸው የሚሳቡ፣ በእግራቸው የሚሽከረከሩ፣ በክንፋቸው የሚበሩ 3 ፍጥረታት ተፈጠሩ ማለት ነው። ያ እግዚአብሔር በስነ ፍጥረታት ከባህር እንዲወጡ እንዲፈጠሩ ያደረገበት ምስጢር አለው ለሐዲስ ኪዳን። በኋለኛው ዘመን በኋላ በጥምቀት ለሚወለዱ ምእመናን ለምንወለድ ለኛ ለክርስቲያኖች ምሳሌ ናቸው። እነዚያ በኦሪት ዘፍጥረት ከባህር ውስጥ የተፈጠሩት ፍጥረታት በሐዲስ ኪዳን አማናዊ ጥምቀትን ለምንጠመቅ ከስላሴ ለምንወለድ በውሃ ተጠምቀን ከስላሴ ልጅነትን ለምናገኝ ምእመናን ክርስቲያኖች ምሳሌዎች ናቸው ነው። ሕያው ነፍስ ያለውን ፍጥረት ያስገኘችው ባህር የጥምቀት ምሳሌ ናት። ባህር የጥምቀት ምሳሌ ናት። ባህር ያስገኘቻቸው 3ቱ ፍጥረታት ደግሞ በ3ቱ ማዕረግ መንግስተ ሰማያትን እንዲወርሱ እግዚአብሔር በቃሉ የጠራቸው የ3ቱ ጾታ ምእመናን ምሳሌዎች ናቸው። በስነ ፍጥረት ከባህር ውስጥ 3 ፍጥረታት ተገኙ ብለናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ እንደሚነግረን ማለት ነው። በልባቸው የሚሳቡ፣ በእግራቸው የሚሽከረከሩ፣ በክንፋቸው የሚበሩ፣ በደመ ነፍስ ሕይወት ጸንተው ሕያዋን ሆነው የሚኖሩ 3 ፍጥረታት ተገኝተዋል። እነዚያ 3ቱ ፍጥረታት በአዲስ ኪዳን ለምእመናን ምሳሌዎች ናቸው። ባህር የጥምቀት ምሳሌ ናት። ፍጥረታቱ የምእመናን ምሳሌዎች ናቸው። 3 አይነት መሆናቸው ፍጥረታቱ በልባቸው የሚሳቡ፣ በእግራቸው የሚሽከረከሩ፣ በክንፋቸው የሚበሩ እንደመሆናቸው እኛም የእግዚአብሔርን መንግስት ለመውረስ በ3 ወገን እንጠራለን ማለት ነው። በእግዚአብሔር ዘንድ በ3 ወገን እንጠራለን። ይህም ማለት 3ቱ ጾታ ምእመናን ተብለው ይታወቃሉ። አንደኛው ሰብአ ዓለም፣ በዚህ ዓለም የሚኖሩ ምእመናን ናቸው። ሁለተኛው ደግሞ ባህታውያን ናቸው። ሶስተኛ ሰማዕታት ናቸው። በልባቸው የሚሳቡ ፍጥረታት ከባህር ውስጥ እንደተገኙት በዚህ ዓለም የሚኖሩ ምእመናን ከስላሴ ተወልደው አንዲት ጥምቀትን ተጠምቀው የእግዚአብሔርን መንግስት መውረስ ይችላሉ ነው። በእግራቸው የሚሽከረከሩ ፍጥረታት ከባህር ውስጥ እንደተገኙ በስነ ፍጥረት ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ ባህታውያንም በጥምቀት አልፈው ብዙ ጸጋ ክብርን በማግኘት የእግዚአብሔር መንግስት መውረስ ይችላሉ ማለት ነው። በክንፋቸው የሚበሩ ፍጥረታት ከባህር ውስጥ እንደተገኙ በክንፋቸው የሚበሩ ፍጥረታት የሰማዕታት ምሳሌዎች ናቸው። ተመስጦተ ጸጋ ያላቸው የሰማዕታት ምሳሌዎች ናቸውና የእግዚአብሔርን መንግስት ለመውረስ ምእመናን በ3 ወገን ሆነው ይወርሷታል። ከዓለም ሆነው ይወርሷታል፣ በብሕትውና ዓለም ሆነው ይወርሷታል፣ በሰማዕትነትም ይወርሷታል። የእግዚአብሔር መንግስት በ3 ወገን ነው የምትወረሰው። በ3 ጾታ ምእመናን በዓለም ላይ ምእመናን ቤት ሰርተው ትዳር መስርተው ልጆችን ወልደው በሕግ ሲወርሱ ከ30 ጀምሮ እስከ 100 ድረስ መውረስ ይችላሉ። እንዲሁም ባህታውያን ይህን ዓለም ንቀው ሰማያዊውን ዓለም ተስፋ አድርገው ከዚህ ዓለም ተድላ ደስታ በመራቅ የእግዚአብሔርን መንግስት ባህታውያንም እንዲሁ ከ30 እስከ 100 መንፈሳዊ ፍሬን በማፍራት የእግዚአብሔር መንግስት ይወርሳሉ። ሰማዕታትም እንዲሁ ከ30 እስከ 100 መንፈሳዊ ፍሬ ጽድቅን በማፍራት የእግዚአብሔር መንግስት ይወርሳሉ ነው። የእግዚአብሔር መንግስት በ3 ጾታ ምእመናን የምእመናን ወገኖች ትወረሳለች።
የምእመናን ክፍሎች ትወረሳለች። ሊም ሰብአ ዓለም ባህታውያንና ሰማዕታት ናቸው ነው። እንግዲህ የውሃ ጥምቀት በዚህ ልክ የሚፈጸም ነው። ሁለተኛው የደም እና የአንብአ ንስሐ ጥምቀት ናቸው። ሁለተኛው እና ሶስተኛው ማለት ነው። የደምና የአንብአ ንስሐ ጥምቀት እንዴት ነው ካልን የደምና የአንብአ ንስሐ ጥምቀት ማለት ለሰማዕታት የሚፈጸሙላቸው የጥምቀት መንገዶች ናቸው። ለሰማዕታት የሚፈጸሙላቸው የጥምቀት መንገዶች ናቸው። ሰማዕታት በአውደ ስም በምስክርነት አደባባይ ቀርበው ሲመሰክሩ አይመኑ የአሕዛብ ነገስታት የአሕዛብ ሰራዊት ወታደሮች ብዙዎች ናቸው። በልዩ ልዩ መጻሕፍት ታሪካቸውን እንደምናገኘው ማለት ነው። ይህ ማለት ዘመኑ ካህን የማይገኝበት ዘመነ አጸባ መከራ የበዛበት ጭንቀት የበዛበት ዘመን ቢሆን አገልጋዮች ካህናት የሌሉበት ዘመን ቢሆን በልዩ ልዩ ምክንያት በልዩ ልዩ ቦታዎች ማለት ነው ምእመናንን የሚያጠምቃቸው ይታጣል። በዚህ ጊዜ በሰማዕታቱ ተጋድሎ ጽናት ተደንቀው ለሰማዕታቱ እሳት ሲበርድላቸው እንደነ ሰለስቱ ደቂቅ እንደ አናንያ አዛርያ ሚሳኤል እንደነ ቂርቆስ እና እንደ ቅድስት ኢየሉጣ እሳት ሲበርድላቸው በማየት አንበሳ ሲሰግድላቸው እንደነ ዳንኤል ማለት ነው በመመልከት በተአምራት ተማርከው ተስበው የሚጠመቁ ሳይጠመቁ በሰማዕትነት ተአምራትን በማየት ተአምራትን ብቻ አይተው የሰማዕታቱን ጽናት በማየት ከአሕዛብ መካከል ወዲያውኑ በቅጽበት በእግዚአብሔር እናምናለን ብለው በሰማዕትነት የሚሞቱ አሉ። እነዚያ እንግዲህ በ40 በ80 ቀን አልተጠመቁም፣ በውሃና ከመንፈስ አልተወለዱ። ሆኖም ግን በሰማዕትነት መሞታቸው ደማቸውን ማፍሰሳቸው እንደ ጥምቀት ይቆጠርላቸዋል። ተቆጥሮላቸውም የእግዚአብሔር መንግስት ይወርሳሉ ነው። ለንጉሠ ሰማይ ወምድር ለኢየሱስ ክርስቶስ አገልጋይ መሆንንም በመምረጥ አምነው ቢሞቱ ደማቸው እንደ ጥምቀት ይቆጠርላቸዋል። እንዲሁም ደማቸውን ሳያፈሱ በእስር በግዞት ሳሉ እንዲሞቱ የተፈረደባቸው ቢኖሩ ደግሞ ማለት ነው እንግዲህ በዘመነ አጸባ አላውያን ነገስታት በሚበረታቱበት ጊዜ ክርስቲያኖች በልዩ ልዩ ፈተና ይፈተናሉ እና ስለ ሃይማኖታቸው ጸንተው ሲቆሙ የእግዚአብሔርን ቃል ሲመሰክሩ ስለ እውነት ሲመሰክሩ ልዩ ልዩ መከራ ይደርስባቸዋል። በዚያም ጥቡዓነ ኩኑ በሃይማኖታቸው እስከ ሞት ድረስ ጨክኑ ተብሎ እንደተጻፈ እስከ ሞት ድረስ እግዚአብሔር ኃይልን ጥንካሬን ሰጥቷቸው የሚጠነክሩ ምእመናን ብዙዎች ናቸው። ስለሆነም በሰማዕትነት በሚያልፉበት ጊዜ ለነዚያ ላለፉት ሰማዕታት የሰማያዊ አክሊል ሲወርድላቸው በማየት ከአሕዛብ መካከል ማለት ነው እንዲሁም ልዩ ልዩ ተአምራትን የተቆረጡ ሰማዕታት እንደገና ነፍሳቸው ከስጋ ተዋህዶ እንደነ ቅዱስ ጊዮርጊስ ወዲያውኑ ሲነሱ በማየት ልዩ ልዩ ተአምራትን በማየት ከአሕዛብ መካከል የሚያድን ሃይማኖት ይህ የክርስቲያኖች ሃይማኖት ነው ብለው ታስበው ተማርከው ወደ ክርስትና የሚመጡ ወዲያውም ደግሞ የሚጠመቁበት ጊዜ ስለማያገኙ እናምናለን ባሉበት ጊዜ አላውያኑ ነገስታት በሰይፍ ስለሚያስቆርጧቸው ወደ እሳት ስለሚወረውሯቸው ምስክር በመሆናቸው ብቻ ከውሃ እና ከመንፈስ ሳይወለዱ አምነው ወዲያውኑ በሰማዕትነት ቢያልፉ ደማቸው እንደ ጥምቀት ተቆጥሮላቸው መንግስተ ሰማያትን ይወርሳሉ ነው። ስለዚህ ደመ ሰማዕታት ማለት ይህ ነው። ሌላው አንብአ ንስሐ ነው። አንብአ ንስሐ
ጥምቀት አማናዊ ጥምቀት የሚፈጸምበት ሶስተኛው መንገድ ነው። ይህም ደግሞ እንዲሁ ካህናት በሌሉበት ዘመን ከአሕዛብ መካከል ድንገት አምነው ግን ሳይጠመቁ በእስር ቤት በግዞት ቤት እንዲኖሩ የተፈረደባቸው ያመኑ ግን ያልተጠመቁ ሰዎች በዚያው ባሉበት ስለ ጽድቅ ቢያለቅሱ ያ ማለት ከሚደርስባቸው መከራ አንጻር ሳንጠመቅ ወይም ደግሞ ክርስቲያን መሆንን ሽተው ፈልገው ግን ጥምቀትን አጥተው ቢያለቅሱ ያ ለቅሷቸው የንስሐ እንባ ይባላል። ያም ደግሞ እንደ ጥምቀት ይቆጠርላቸውና የእግዚአብሔር መንግስት ይወርሳሉ ነው። እንደ ጥምቀት ተቆጥሮላቸው በለቅሷቸው ብቻ ከዚያ በኋላ ቢሞቱ የእግዚአብሔር መንግስት ይወርሳሉ ነው። በእስር በግዞት ቤት ሳሉ እንዲሞቱ የተፈረደባቸው ቢኖሩ እንባቸው ጥምቀት ይሆናቸውና በውሃ በካህን ከተጠመቁት ጋራ ተካክለው መንግስት እግዚአብሔርን ይወርሳሉ ማለት ነው። ስለዚህ የአዲስ ኪዳን ጥምቀት አማናዊ ጥምቀት የሚፈጸምባቸው መንገዶች ሶስት ናቸው። አንደኛው ውሃ፣ ሁለተኛው ደመ ሰማዕታት፣ ሶስተኛው አንብአ ንስሐ ናቸው ማለት ነው። የቅዱስ ጊዮርጊስን ገድል ስንመለከት የቅዱስ ጊዮርጊስን ተጋድሎ ተመልክተው ያመኑ ብዙዎች እንደሆኑ እናነባለን። ሐዋርያት መጥተው እንግዲህ በቅዱስ ጊዮርጊስ ገድል እንደተመዘገበው የሰማዕቱን ገድል ጽናት በማየት ከአሕዛብ መካከል ያመኑ አምነው አገልጋዮች ካህናት ያጠመቋቸው አገልጋዮች ካህናት ሐዋርያት ይባላሉ። ምክንያቱም የእግዚአብሔርን ቃል ስለሚመሰክሩ በሐዋርያት እግር ስለተተኩ ሐዋርያትን መስለው ስለሚያስተምሩና ስለሚያጠምቁ ሐዋርያት ተብለው ካህናት ይጠራሉ ማለት ነው። መደበኞች 12 ሐዋርያት ብቻ ሳይሆኑ ሐዋርያትን የሚከተሉ ሁሉ ሐዋርያት ሊባሉ ይችላሉ ማለት ነው። እናም በሰማዕቱ በቅዱስ ጊዮርጊስ ገድል ምክንያት ያመኑ ካህናት ያጠመቋቸው አሉ። እንዲሁም ደግሞ በካህናት እጅ ሳይጠመቁ በአምላከ ቅዱስ ጊዮርጊስ አምነናል ስላሉ በሰይፍ የተቀሉ አማንያን አምነው ቢሞቱም ጥምቀት አልተፈጸመላቸውም ነበርና ደማቸው ጥምቀት የሆነላቸው ሰማዕታት በገድለ ጊዮርጊስ ተመዝግበዋል ማለት ነው። በአምላከ ቅዱስ ጊዮርጊስ አምነናል ስላሉ በሰይፍ የተቀሉ አማንያን አምነው ስለሞቱ በውሃ ጥምቀት ባይፈጸምላቸው ደማቸው ጥምቀት ሆኖላቸው ወደ እግዚአብሔር መንግስት መግባት እንደቻሉ እንደገቡ በገድለ ጊዮርጊስ ተጽፎ ተመዝግቦ እናገኛለን። እና ደመ ሰማዕታት በዚህ ልክ የሚፈጸም ነው። ሰማዕታቱ ሰብከው ካሳመኑት ይልቅ በጽናታቸው ያስተማሩት ብዙ ነው። ሰማዕታት በሃይማኖታቸው ጽናት ነው፣ በህይወት ነው ተርጉመው ሃይማኖታቸውን በህይወት አሳይተው በጥልዓት በጥንካሬ በጽናት አሳይተው ነው አሕዛብ እንዲያምኑ የሚያደርጉ እና ሰማዕታት በጽናታቸው ካስተማሯቸው ካሳመኗቸውም ሰዎች መካከል ካህን መጥቶላቸው ከተጠመቁት ይልቅ በደማቸውና በእንባቸው ተጠምቀው ገነትን የወረሷት ብዙዎች ናቸው። አማናዊ ጥምቀት በእነዚህ ሶስት መንገዶች ካልሆነ በሌላ በምንም መንገድ አትፈጸምም። አማናዊ ጥምቀት በእነዚህ በሶስት መንገዶች ብቻ ነው የምትፈጸመው። ሊም፣ ውሃ፣ ደምና እንባ ናቸው ማለት ነው። ስለዚህ ከዚህ ጋራ የሚቃረን ባዕድ ትምህርት ቤተክርስቲያን የላትም። አማናዊቷን ጥምቀት
ከስላሴ የምንወለድባትን ጥምቀት መዝገበ ውሉድ ፍቁራን የተወደዱ የእግዚአብሔር ልጆች የሚሰበሰቡባት አንድ የሚሆኑባት ጥምቀት አንዲት ናት። ይህችም ጥምቀት ደግሞ የምትፈጸመው በሶስት መንገዶች ነው። በውሃ በደምና በእንባ። ደም ማለት ደመ ሰማዕታት ነው። እንባ ማለት አንብአ ንስሐ ነው ማለት ነው። ጥምቀት በሶስት መንገዶች ይፈጸማል ካልን የሚፈጸምባቸው ቦታዎችም ልዩ ልዩ ናቸው። ጥምቀት በፈሳሽ ወንዝ በውሃ የምንጠመቀው ጥምቀት በ40 በ80 ቀን ስንጠመቅ በውሃ የምንጠመቀው ጥምቀት በፈሳሽ ወንዝ ሊፈጸም ይችላል። ተጠማቂውን በፈሳሽ ወንዝ ወስደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ውሃውን ከባረኩት በኋላ ካህናቱ ያጠምቁታል። በዚህ ጥምቀት ይፈጸምላቸዋል ማለት ነው ለምእመናን። የፍትሐ ነገሥት መምህራን ሐዋርያት በሁለተኛው ቀሌምንጦስ በ34ኛው አንቀጽ የደነገጉትን የጥምቀት ቀኖና በመጥቀስ ወይኩን ጥምቀት ውስተ ማይ ውሂዝ፣ ጥምቀት በፈሳሽ ወንዝ ይሁን ብለው ሐዋርያት የወሰኑትን መሰረት በማድረግ ይህንን ሕግና ስርዓት በመከተል በፈሳሽ ወንዝ ካህናት ምእመናንን ያጠምቃሉ። ሐዋርያትም ይህንን ያጠምቁ ነበር ማለት ነው። እንግዲህ ፊልጶስንና ጃንደረባውን ባኮስን ስንመለከት በፈሳሽ ወንዝ ፊልጶስ እንዳጠመቀ ጃንደረባው ደግሞ እንደተጠመቀ እናገኛለን ማለት ነው። ሐዋርያት ሥራ ምዕራፍ 8 ላይ ያየነው ታሪክ ማለት ነው። በፈሳሽ ወንዝ የጣሉት ቆሻሻ የደረሰበት አይታወቅም። ወንዙ ፈሳሽ ከሆነ ያንን ቆሻሻ ይወስደዋል፣ ይበትነዋል። ያ ቆሻሻ ተሰብስቦ ይህ ነው ሊባል አይችልም፣ ይበታተናል። ሲጀመርም ህልውናው ይጠፋል። በውሃው ኃይል ቆሻሻው ይጠፋል፣ ይደመሰሳል። እና በፈሳሽ ወንዝ የጣሉት ቆሻሻ የደረሰበት እንደማይታወቀው ሁሉ በጥምቀትም የተሰረየ ኃጢአት የደረሰበት አይታወቅም። ማለት በጥምቀት ከተሰረየ በኋላ ኃጢአት ተመልሶ ሊቆጠር አይችልም። በጥምቀት የሚሰረይ ኃጢአት መልሶ ህልውና የለውም። ሰዎች በጥምቀት ፍጹም ንጹህ ይሆናሉ ማለት ነው። ጥምቀት እንግዲህ ሁለተኛ መወለድ ስለሆነ በህፃንነቱ የተወለደ ልጅ ምንም ኃጢአት የሌለበት፣ ያ ማለት አንድ ህፃን ከእናቱ ማህፀን ከተወለደ ጊዜ ጀምሮ ንጹህ ነው። ገና ንጻ ጠባዩ እስኪቆሽሽ ድረስ ኃጢአት የሚባለውን ነገር በስጋው ጠባይ ተገፋፍቶ እስኪሰራ ድረስ ንጹህ ነው። ወይም አንዲት ህፃን ንጽሕት ናት። ንጽህናቸውም እንደ መላእክት ናቸው የህፃናት ተብሎ ተጽፏል። ልክ እንደዚህ ሁሉ ከ40 ከ80 ቀን ባሻገር ካደጉ በእድሜ የ40 ዓመት የ80 ዓመት ሊሆኑ ይችላሉ። ወይም ደግሞ የ30 ዓመት የ60 ዓመት ሊሆኑም ይችላሉ። ጥምቀትን ሳይጠመቁ ከእግዚአብሔር ሳይወለዱ 30 ዓመት 60 ዓመት ቆይተው ኋላ ተምረው አምነው ይችን አንዲት ጥምቀት ከተሳተፉ በኋላ ምንም ያህል ኃጢአት ቢኖርባቸው እንኳን ጥንቱን ቀድሞ ልክ ወዲያውኑ እንደተወለዱ ህፃናት ይሆናሉ ነው ሰዎች በጥምቀት ሲያልፉ። ለዚህ ነው በፈሳሽ ወንዝ የጣሉት ቆሻሻ የደረሰበት እንዳይታወቅ ሁሉ በጥምቀትም የተሰረየ ኃጢአት የደረሰበት አይታወቅም ማለት ካደጉ በኋላ የሚጠመቁ ሰዎችን ነው የሚመለከት እንጂ ህፃናት በ40 በ80 ቀን ኃጢአት ይኖርባቸዋል ብሎ ማሰብ አይገባም። ኃጢአትም የለባቸውም፣ እነሱን አይመለከትም ማለት ነው። ይህም ማለት በፍዳ የሚያስይዝ አይደለም ማለት ነው። ጥንቱን የሰሩት ኃጢአት በፍዳ ያስይዛቸው። አሕዛብ በአሕዛብነት ግብር ሳሉ በአሕዛብነት
አኗኗር ሲኖሩ የሚሰሩት ልዩ ልዩ ኃጢአት በጥምቀት ካለፉ በኋላ አምነው ከተጠመቁ በኋላ ያ ኃጢአት አይቆጠርባቸውም፣ በፍዳ አይያዝባቸውም፣ ወደ እግዚአብሔር መንግስት ለመግባት አይከለከላቸውም። እንደ ሕፃናት ንጹሐን ሆነው ወደ እግዚአብሔር መንግስት ይገባሉ ነው። እንግዲህ ጥምቀት ስርየተ ኃጢአትን በማሰጠት ሰው ከእግዚአብሔር ጋር እንዲዋሃድ የምታደርግ ታላቅ ጸጋ ናት ማለት ነው። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት፣ ኃጢአትን ለማስተስረይ በምትሰጥ በአንዲት ጥምቀት እናምናለን የምንለው ለዚህ ነው። ነገር ግን ጌታ ከካሰልን በኋላ ጥንተ አብሶ የለብንም። በ40 እና በ80 ቀን የሚጠመቁ ህጻናት እስኪጠመቁ ድረስ ኃጢአት አለባቸው አይባሉም። ጥንተ አብሶ ጠፍቷል፣ ለዓለም ሁሉ ስለጠፋ ማለት ነው። ጥንቱን ጥምቀት የተመሰረተው አዳምና ልጆቹ ታጥበው ከኃጢአት ነጽተው ወደ ገነት እንዲገቡበት ስለሆነ ማለት ነው። ስለ ጥምቀት ጥንተ ግብርና ለንዑሰ ክርስቲያን ስለሚፈጸመው ጥምቀት ለመናገር ያህል በጥምቀት የተሰረየ ኃጢአት የደረሰበት አይታወቅም እንላለን ማለት ነው እንጂ ህጻናት ሲጠመቁ ጥንተ አብሶ ወይም ደግሞ የአዳማዊ በደል ኖሮባቸው ያ ይሰረይላቸዋል ማለት ግን አይደለም። ምክንያቱም በጌታ በኢየሱስ ክርስቶስ ደም ዓለም ሁሉ ከጥንተ አብሶ ከአዳማዊ በደል ነጽቷል። ዛሬ ሰው በራሱ ኃጢአት ይጠየቃል እንጂ በአዳም ኃጢአት አይጠየቅም። ለምን ከተባለ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ እንደምንመለከተው እግዚአብሔር አንድ ልጁን ወደዚህ ዓለም የላከው በዓለም ሊፈርድበት ሳይሆን ዓለምን ሊያድነው እንደሆነ ይነግረናል። ሆኖም በአንድ ልጁ ያመነ ይድናል፣ ያላመነ ግን ይፈረድበታል። ምክንያቱም አምነ በስመ ወልደ እግዚአብሔር ዋህድ ነው የሚለው፣ በአንድ ልጁ በኢየሱስ ክርስቶስ አላመነምና ነው የሚለው እና ዛሬ አሕዛብ ወይም ደግሞ በእግዚአብሔር የማያምኑ ሰዎች የሚፈረድባቸው በኢየሱስ ክርስቶስ ባለማመናቸው በእግዚአብሔር ባለማመናቸው እንጂ በአዳም በደል ግን አይጠየቁም። የአዳም በደል በክርስቶስ ደም ንጹህ ሆኗል። ምድር በክርስቶስ ደም ታጥባ ደስታን ታደርጋለች ተብሎ እንደተጻፈ ማለት ነው። ምድር የሰው ልጅ ነው። ምድር ሁሉ በክርስቶስ ደም ታጥቦ ንጹህ ሆኗል። በአዳም ምክንያት የመጣው በደል ሐዋርያው ቅዱስ ጳውሎስም አይቆጠርበትም ለሰው ልጅ ማለት ነው። ሐዋርያው ቅዱስ ጳውሎስም ወበከመ በየጋይ አሐዱ ብእሲ ተኮነነ ኩሉ ዓለም፣ በአንድ ሰው በአዳም በደል ምክንያት ዓለም ሁሉ እንደተፈረደበት ከማሁ በጽድቅ አሐዱ ብእሲ ጸድቀ ኩሉ ዓለም፣ በአንድ ሰው እግዚአብሔር ሰው ሆኖ ተገለጸና በአንድ በኢየሱስ ክርስቶስ ደግሞ ዓለም ሁሉ ዳነ ነው የሚለው። ዓለም ሁሉ ጸደቀ ነው የሚለው። ስለዚህ ዓለም ሁሉ ካለ በክርስቶስ ማዳን መክፈል የለበትም፣ ሁሉን ነው ያዳነ። ይኸውም ደግሞ በክርስቶስ ደምን ማፍሰስ የዓለም ሁሉ ኃጢአት ተወግዷል። አስተሐፈረ ኃጢአተ በዲበ ምድር ወነሰተ ሙስና በውስተ መቃብር ወአብጠለ ሞተም ሲኦል፣ ኃጢአትን ከሰው ባህሪ አጠፋ፣ በመቃብር ፈርሶ በስቶ መቅረትንም አጠፋ፣ ሞትንም ከሲኦል አጠፋ ተብሎ ተጻፈ። ፈሳሽ ወንዝ ከሀገር ወደ ሀገር እንደሚሄድ ሁሉ ጥምቀትም ከዳር እስከ ዳር የሚዳረስ መሆኑን ለመግለጽ ጥምቀት በፈሳሽ ወንዝ እንዲፈጸም ሐዋርያት ስራ ሰርተዋል ማለት ነው። ፈሳሽ ወንዝ ከሀገር ወደ ሀገር እንደሚሄድ ሁሉ ጥምቀትም ከዳር እስከ ዳር የሚዳረስ፣ ምክንያቱም
ከዓለም ዳርቻ እስከ ዓለም ዳርቻ ይህ ማለት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የሚደርስ ነው ጥምቀት ማለት ነው። እንዲደርስ የእግዚአብሔር ቃል ነው። ሌላው ጥምቀት በፈሳሽ ወንዝ የሚፈጸምበት ምክንያት ጌታችን የተጠመቀው በፈሳሽ ወንዝ እንደመሆኑ ጥምቀት ጌታን የምንመስልባት፣ ክርስቶስን የምንለብስባት፣ ክርስቶስን በጸጋ የምንዋሃድባት ምስጢር ስለሆነች ክርስቶስ በፈሳሽ ወንዝ በፈለገ በዮርዳኖስ ወንዝ በዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ይነግረናል እና ክርስቶስ በፈሳሽ ወንዝ እንደተጠመቀ እኛም በፈሳሽ ወንዝ እንጠመቃለን ማለት ነው። ምክንያቱም ጥምቀት ክርስቶስን የምንመስልባት፣ ክርስቶስን የምንለብስባት፣ ከክርስቶስ በጸጋ የምንወለድባት የነፍስ ልደት ስለሆነች ማለት ነው። ጌታችን በዮርዳኖስ ወንዝ በተጠመቀ ጊዜ አብ፣ ወልድ፣ መንፈስ ቅዱስ ሶስቱም አካላት ተገልጠዋል። ሶስቱም አካላት አብ በደመና ሆኖ ዝንቱ ውእቱ ወልደ ዘአፈቅር ወሎቱ ስምዕዎ የምወደው ለተዋሕዶ የመረጡትን ልጄ እርሱ ነው፣ እርሱን ስሙት ብሎ መሰከረ። መንፈስ ቅዱስም በአምሳለ ርግብ ወርዶ ከወልድ ራስ ላይ አረፈ። መንፈስ ቅዱስ በአምሳለ ርግብ ወርዶ አካለ መንፈስ ቅዱስ ከወልድ ራስ ላይ አረፈ። ያ ማለት ምስጢረ ሥላሴ ተገለጸ። ወልድም ደግሞ በክበበ ትስብእት በአጭር ቁመት በጠባብ ደረት ተወስኖ በዮርዳኖስ ወንዝ ላይ በዮሐንስ እጅ ተጠመቀ። ማይ ነድ ለማይ ባሕር ከበቦ ማይ ሀበ ያሐውር ጸበቦ ተብሎ እንደተጻፈ ነድ ለማይ ባሕር ከበቦ። ነድ ማለት እሳት ነው። እሳት ክርስቶስ፣ እሳተ መለኮት ክርስቶስ የዮርዳኖስን ውሃ ቢከበው ማይ ሀበ ያሐውር ጸበቦ የዮርዳኖስ ውሃ የሚሄድበትን አጣ፣ ተጨነቀ፣ ተጠበበ ይላል። ለዚህም ነው ነብዩ እግዚአብሔር ዳዊትም ርዩ ከማያት ወፈርሁ ደንገጹ ቀላያተ ማያት ወደምፀ ማያት ይሆሙ ውሃዎች አንተን አይተው ፈሩ ደነገጡ እያለ እንዲሁም ወዮርዳኖስን ይገባ ድኅሬሁ ዮርዳኖስም ወደ ኋላው ተመለሰ እያለ የሚነግረን ይህንን ነው ማለት ነው። ስለዚህ ክርስቶስ በፈሳሽ ወንዝ እንደተጠመቀ እኛም በፈሳሽ ወንዝ እንጠመቃለን ነው። ሌላው ከውሃ የምንጠመቀውን ጥምቀት የምንጠመቅበት ቦታ የኩሬ ወይም ደግሞ የመስኖ ውሃ ሊሆን ይችላል። ሰው ሰራሽ የሆነ የኩሬ ወይም ደግሞ የመስኖ ውሃ ሊሆን ይችላል። ውሃው በምንም አይነት የተሰበሰበ ይሁን በፈሳሽነትም ይሁን በኩሬነት የቆመም ይሁን ጥምቀትን ያሰጠናል። ተጠማቂውን በሰው ሰራሽ ወይም በተፈጥሮ ግድብ ወይም ደግሞ የተጠማቂውን አካል ሊያጠልቅ በሚችል ጉድጓድ ወይም በመስኖ ውሃ ሊያጠምቁት ይችላሉ። ይህም ደግሞ አው በማይ ዘይውህዝ ሀበ ምጥማቅ ተብሎ እንደተጻፈ በመስኖ ውሃ ሊሆን ይገባል የሚል ትእዛዝ ስላለ ማለት ነው። የመስኖ ውሃውን ሲያመጡት ከላይ ሶስት ወገን ያደርጉታል፣ ከታች ያገናኙታል። ከታች ያገናኙታል። ከላይ ሲያመጡት ሶስት የነበረው ውሃ ከታች አንድ ሆኖ በሚገናኝበት ስፍራ ተጠማቂው ይጠመቃል ማለት ነው። ይህም ደግሞ ምስጢረ ሥላሴን የሚያስተምረን ነው። የመስኖ ውሃ ከሆነ ማለት ነው። አንድ ሲሆን ሶስት ሲሆን አንድ ብለን በምናመልከው በእግዚአብሔር ስም አምኖ ተጠማቂው መጠመቁን የሚያስረዳ ነው ማለት ነው። ያ ተጠማቂ ከዚያ በኋላ ይሰለሱ በአካላት ወይ ተዋሃዱ በመለኮት ብሎ አምኖ ጸንቶ የሚኖር መሆኑን ያስረዳል። ከላይ በሶስት ወገን መጥቶ ከታች አንድ ሆኖ ተጠማቂው ይጠመቃል። የሚጠመቁ ሰዎች ይጠመቃሉ ማለት ነው። በመስኖ ውሃ ከሆነ የሚጠመቁት ምዕመናን ተጠማቂው ገብቶ ሲጠመቅ አአምን በአብ ወወልድ ወመንፈስ ቅዱስ ሰለስቱ ስም አሐዱ እግዚአብሔር ብሎ ማመኑን ይገልጻል ማለት ነው። እሺ ብሎ ታዞ ወደ መጠመቂያው ስፍራ መግባቱ ሃይማኖቱንም ሶስት ስም
አንድ እግዚአብሔር ብሎ የሚያምን ለመሆኑ ግልጽ ምልክት ነው ማለት ነው። ስለዚህ ይህን የሚመስል ምስጢር አለው በመስኖ ውሃ የሚጠመቅ አካል ማለት ነው። የሚጠመቅበት መንገድ በዚህ ልክ ነው። መጠመቂያው በጉድጓድ በሞላ ውሃ የሆነ እንደሆነ የስጋ ሞትንና ወደ መቃብር መውረድን ያስረዳል። መጠመቂያው በጉድጓድ በሞላ ውሃ የሆነ እንደሆነ የስጋ ሞትንና ወደ መቃብር መውረድን ያስረዳል። ከዚህ በተለየ ባነሳናቸው ስፍራዎች ቢጠመቅ ምስጢሩ አንድ ነው። ጌታ ስለ ሰው ልጆች ሲል ወደ መቃብር እንደወረደ ሁሉ ተጠማቂውም አካል ይህን እያሰበ ወደ ውሃው ይወርዳል። ጌታን በመከራው የመሰለው እንደሆነ በሕይወቱም እንዲመስለው እየተማጸነ ወደ ውሃው ይገባል ማለት ነው። የሚጠመቀው አካል እንግዲህ ይህ ውሃ መሄድ የማይችል የተገደበ ነው። ይህ የኩሬ ውሃ ማለት ነው። መሄድ የማይችል የተገደበ የተወሰነ ነው። አምኖ የሚጠመቅ ሰውም በመንፈስ ቅዱስ የተወሰነ በመንፈስ ቅዱስ ሕግ የተገደበ በሐጹረ መስቀል የተከበበ በመስቀል አጥርነት የታጠረ መሆኑን ያሳያል ማለት ነው። በኩሬ ውሃ መጠመቅ ያ ውሃ የተገደበ የተወሰነ የሆነን መልክዓ ምድር ከቦ የያዘ ውሃ ወደ የትም የማይንቀሳቀስ ውሃ እንደመሆኑ ተጠማቂውም በመንፈስ ቅዱስ የተወሰነ በመስቀል አጥርነት የተከበበ በእግዚአብሔር ቃል የተገደበ መሆኑን ያሳያል ማለት ነው። እንግዲህ ስለ ጥምቀት በውሃ መጠመቅ በብሉይ ኪዳን ሴቶች በውሃ ጉድጓድ ብዙዎች ይታጩ እንደነበር እናነባለን። ያም ምሳሌ ነበር ማለት ነው። ምሳሌ የነ ራሔልን የነ ርብቃን ኦሪት ዘፍጥረት ምዕራፍ 24 ቁጥር 15 ላይ ስለ ርብቃ ማለት ነው። ኦሪት ዘፍጥረት ምዕራፍ 29 ቁጥር 18 ላይ ስለ ራሔል መታጨት እናገኛለን ማለት ነው። በውሃ ዳር እንድታጩ እመቤታችን ቅድስት ድንግል ማርያምን በስርዓተ መልአክን የሰማችው ለመጀመሪያ ጊዜ በውሃ ጉድጓድ ላይ አጠገብ ነው። እመቤታችን 3 ጊዜ ነው የመልአኩን ቅዱስ ገብርኤልን በስርዓት የሰማች። መጀመሪያ ከውሃው ዳር ውሃ ቀድታ ስትመለስ፣ ሁለተኛ በዮሴፍ ቤት፣ ሶስተኛ እና የመጨረሻው በቤተ መቅደስ ነው እና 3 ቦታ ነው የመልአኩን በስርዓት የሰማች። ሶስተኛው ማጠቃለያው በቤተ መቅደስ ነው። ስለሆነም እመቤታችን ቅድስት ድንግል ማርያም በስርዓተ መልአክን ለመጀመሪያ ጊዜ የሰማችው በውሃ ጉድጓድ አጠገብ ነው። ጌታችን ኢየሱስ ክርስቶስም ለሳምራዊቷ ሴት የሕይወትን ውሃ እንደሚሰጣት ለዘላለም እንዳትጠማም እንደሚያደርጋት ቃል የገባላት በውሃ ጉድጓድ አጠገብ ነው ማለት ነው። ስለዚህ ይህ የሕይወት ውሃ ልጅነት እንደሆነ ነቢዩ ኤርምያስም በትንቢተ ኤርምያስ ምዕራፍ 2 ቁጥር 13 ላይ ይናገራል። ሀደጉኒ ሊተ ነቃማ የሕይወት ወከረዩ አዘቅተ ዘይትረከብ ማዩ፣ የሕይወት ምንጭ ውሃ እኔን በግ በአምልኮ ተውኝ፣ ውሃው የማይገኝ ጥልቅ ጉድጓድም ቆፈሩ ብሎ ነቢዩ ኤርምያስ ይናገራል። ውሃው የማይገኝ ጉድጓድ የተባለ አምልኮ ጣዖት ነው። ነቃማ የሕይወት የተባለው ደግሞ በክርስቶስ በኩል ያገኘነው ልጅነት ነው። ቅዱስ ኤፍሬምም እመቤታችንን ባመሰገነበት ድርሳን ወይም ደግሞ በውዳሴ ማርያም ድርሰቱ ማለት ነው ማርያም ድንግል ሙዳየ ፍረት ነቃ ፍልፈለ ማየ ሕይወት፣ የሽቱ ሙዳየ ድንግል ማርያም የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ናት ይላታል። ስለዚህ የልጅነት መገኛ የሆነውን ክርስቶስን እንዳስገኘችልን ይናገራል ማለት ነው። ውሃ ከብሉይ ኪዳን ጀምሮ በብሉይ ኪዳን በምሳሌነት ለጥምቀት ምሳሌ በመሆን አዲስ ኪዳን ደግሞ አማናዊውን ጥምቀት የምናገኝበት ነው ማለት ነው። እንግዲህ በፈሳሽ ውሃ በወንዝ ውሃ ማለት ነው፣ በኩሬ ውሃ በመስኖ ውሃ ልንጠመቅ እንችላለን። ሊጠመቁ ይችላሉ ምእመናን። እንዲሁም ደግሞ ማየፍፍን እፍኝ ውሃ በእፍኝ ውሃም ሊጠመቁ ይችላሉ። ይህ ማለት ምንድን ነው? የተጠማቂውን ሰውነት ሊያረስ የሚችል ውሃ ባይገኝ በገበታም
ከሆነ በጽዋ እፍኝ ያህል ውሃ ወስደው ሊያጠምቁት ይችላሉ። ለዚህም የሚከተለውን ድንጋጌ እንመለከታለን ማለት ነው። በመጽሐፍ ወለእመ ኮነ አጸባ ይክአው ማየ ዘረከቡ ቀሪቦም ወለእመ የተረከበ ማይ ዘይውህጥ ርሶ ለዘይጠመቅ ይንሳ መጠነ ሰለስቱ ክፍል እምነ ማይ ወይህጽብ ርሶ በስመ ሥላሴ። ውሃ የሌለበት ቦታ ከሆነ ይላል ውሃ በብርት ቀድተው የተጠማቂውን አካል እንዲያርስ አድርገው ሊያፈሱበት ይገባል ይላል። የሚጠመቀውን ሰው ራስ የሚያጠልቅ ውሃ ባይገኝ እፍኝ ያህል ውሃ ወስዶ በሥላሴ ስም ራሱን ካህኑ ያጥምቀው ነው የሚለው ፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 3 ላይ የምናገኘው ነው ማለት ነው። አንቀጽ 3 ላይ እናገኛለን። ስለዚህ ምስጢሩ የመታጠብ ምልክት ነው። ጥምቀት የእድፍ ማስወገጃ እንደመሆኑ መንፈሳዊ መንጻት የሚደረገውም በጥምቀት አማካኝነት ነው። የብሉይ ኪዳን ሰዎች ርኩሰትን ከመፍራታቸው የተነሳ አልጋውንም፣ ጋኑንም፣ ሌላውንም የቤት ቁሳቁስ በሙሉ ይረጩት ነበር። ያ እንዲነጻላቸው ነው። በሐዲስ ኪዳንም የሰው ልጅ መንጻትን የሚያገኘው በጥምቀት ነው። ስለዚህ ሊቃውንቱ ሰለስቱ ምዕት ወነአምን በአሐቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለው ያስተማሩ ለዚህ ነው ማለት ነው። ጥምቀት ሰው መንፈሳዊ ልደትን የሚያገኝበት መንገድ ነው። ስጋዊ ልደትን ከአባት ዘር ከእናት ደም ተከፍሎ የምንወለደው አንድ ጊዜ ብቻ እንደሆነ ሁሉ ልደት መንፈሳዊንም የምንወለደው አንድ ጊዜ በምንጠመቀው ጥምቀት ነው። አባቶቻችን ሰለስቱ ምዕት በጸሎተ ሃይማኖት ወነአምን በአሐቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ማለታቸው የጥምቀትን አንድነት ለመግለጽ ነው። በአንዲት ጥምቀት ሐዋርያው ቅዱስ ጳውሎስም አንዲት ጥምቀት ብሎ እንደተናገረ ማለት ነው። ከአንድ ከእግዚአብሔር አንዲት ጥምቀት እንጠመቃለን። በአንድ በእግዚአብሔር ስም አንዲት ጥምቀትን ተጠምቀን ከአንድ ከእግዚአብሔር መንፈሳዊ ልደትን እናገኛለን፣ እንወለዳለን ማለት ነው። እንግዲህ ቅዱስ ጳውሎስ በኤፌሶን 4:5 ላይ የተናገረው አንዲት ጥምቀት ብሎ ለዚህ ነው ማለት ነው። ለክርስቲያኖች ሁሉ የተሰጠ የጥምቀት ቀኖና ይህ ነው። ይህን ይዘው ሊቃውንቱ ኃይለ ጥምቀት አሐቲ እቲ በጥምቀት የምትገኝ ልጅነት አንዲት ናት ብለው ስርዓት ሰርተዋል ማለት ነው። ጌታ የሞተው አንድ ጊዜ ነው። ምዕረሱ አርሶ ሐዋርያው ቅዱስ ጳውሎስ አንድ ጊዜ ራሱን ለዓለም ድህነት ለዓለም ነጻነት ራሱን አሳልፎ ሰጠ፣ ራሱን ሰዋ ነው የሚለው። ስለዚህ ጌታ የሞተው አንድ ጊዜ ነው። ጥምቀትም የጌታን ሞቱን የምንሳተፍበት ምስጢር ስለሆነ እርሱ አንድ ጊዜ እንደሞተ አንድ ጊዜ ተጠምቀን ከእርሱ ጋራ አብረን እንደተቀበርን ሆነን ወደ ባህር ውስጥ ስንገባ የክርስቶስን መቃብር እናስረዳለን ማለት ነው። ክርስቶስ መቀበሩን በመቃብር 3 መዓልት 3 ሌሊት ማደሩን እንመሰክራለን። 3 ጊዜ ከውሃው ብቅ ጥልቅ ስንል 3 መዓልት 3 ሌሊት ማደሩን በመቃብር ውስጥ እንመሰክራለን ማለት ነው። በዚህ ምክንያት ከዚህ ዓለም በመንፈስ ቅዱስ እንለያለን ማለት ነው። ክርስቶስ ጋር በጸጋ አንድ እንሆናለን፣ እንዋሃዳለን። የጥምቀት ቀኖና በቤተ ክርስቲያን ቀዋሚና ጽኑ ቀኖና ካላቸው ጉዳዮች መካከል አንደኛው ጥምቀት ነው። ጥምቀትሰ ስሩ ላዕለ እደው ወአንስት ተብሎ እንደተጻፈ ጥምቀትስ በሴቶችም በወንዶችም ላይ የተሰራ ስርዓት ነው ይለናል። እንግዲህ ከጥምቀት በኋላ የቁርባን ምስጢር ነው የሚፈጸምልን። ከዚያ በፊት ግን ጥምቀት ጽኑ የሆነ ወደ ቁርባን ከመድረስ በፊት ቅዱስ ሥጋውን ክቡር ደሙን ከመቀበል በፊት ጥምቀት ግድ ነው ማለት ነው። ያልተጠመቀ ቅዱስ ሥጋውን ክቡር ደሙን ሊቀበል ስለማይችል እንግዲህ ጥምቀትን ለማግኘት 2 ስርዓቶች አሉ፣ 2 መንገዶች አሉ። ይህ ማለት
አጥምቆ በማስተማርና አስተምሮ በማጥመቅ ጥምቀት ይፈጸማል። ጥምቀት ማለት ለህፃናት ሲሆን ህፃናት በወላጆቻቸው እምነት፣ በወላጆቻቸው መረዳት፣ በወላጆቻቸው እውቀት፣ በወላጆቻቸው ትምህርት ምንም በማያውቁበት በ40 በ80 ቀን ይጠመቃሉ ለህፃናት። ንዑሳን ክርስቲያን ወይም ደግሞ ንዑሰ ክርስቲያን ተብለው የሚታወቁት ካደጉ በእድሜ ከጎለመሱ በእድሜ ከገፉ በኋላ ለሚመጡት ደግሞ ትምህርት ይቀድምላቸዋል። ተምረው ተረድተው አምነው ይጠመቃሉ ማለት ነው። እና ጥምቀት ከትምህርት በፊትና ከትምህርት በኋላ በሁለት መንገዶች ይፈጸማል። ለህፃናት ሲሆን ከትምህርት በፊት፣ ለታላላቆች ከሆነ ደግሞ ከትምህርት በኋላ ማለት ነው። እንግዲህ ህፃናቱን በ40 በ80 ቀን ማጥመቅና ማስተማር ይገባል። አእምሮ መንፈሳዊን ከተቀበሉ በኋላ ቢያስተምሯቸው መልካም ነው ማለት ነው። ንዑሰ ክርስቲያንንም ደግሞ አስተምሮ ማጥመቅ ይገባል። ጌታ ሐዋርያትን አስቀድሞ አስተምሯቸዋል። እንግዲህ ሐዋርያት ከመጠመቃቸው በፊት ተምረዋል። ከጥምቀት በፊት ትምህርት እንዳለ ጌታ ሐዋርያትን በማስተማሩ እንረዳለን ማለት ነው። መማር ማመን እንደሚገባ ማለት ነው። በብሉይ ኪዳን ለወንዶች እንጂ ለሴቶች ግዝረት አልታዘዘላቸውም ነበር። ምክንያቱም በዘመኑ ሴቶች ርስት ስለማይወርሱ ማለት ነው። በሔዋን በደል ምክንያት ሴቶች በብሉይ ኪዳን ርስትን ከመውረስ ተከልክለው ነበር። ከቁጥርም አይቆጠሩ ነበር። ከወንዶች ሲቆጠሩ ሴቶች አይቆጠሩ ነበር። በብሉይ ኪዳን ይህ ስርዓት ነበር። እናም ለዚህም ማስረጃ የሆነን ዘንድ የሰለጳድ 3 ልጆች እንደነበሩት መጽሐፍ ቅዱስ ይነግረናል። የአባታቸው ርስት ወራሽ አጥቶ መቅረቱን ሲመለከቱ እኒህ 3 ሴቶች ልጆች ወንድ ልጅ ባይኖረው የአባታችን ርስት ከወገኖች መካከል ተለይቶ ለምን ይጠፋል? በአባታችን መካከል ርስት ስጠን ብለው ሙሴን ጠየቁት። ኦሪት ዘኍልቍ ምዕራፍ 27 ቁጥር 4 ላይ እንደምናገኘው ማለት ነው። ርስት ለሴቶች ስለማይሰጥ ማለት ነው በዘመኑ። እግዚአብሔርም ሙሴን በ3 ቤት ከነገዳቸው መካከል ከአንዱ ጋር አጋብቶ እንዲሰጣቸው አዘዘው። ጥምቀት በዚህ ምክንያት ሙሴ በ3 ቤት አጋብቶ ርስት ሰጥቷቸዋል ማለት ነው። ጥምቀት ግን ለሴቶችም ለወንዶችም መታዘዙ መንግስተ ሰማያት ለሴቶችም ለወንዶችም የተዘጋጀች ዓለም ስለሆነች ነው ማለት ነው። ዓለም ስለሆነች ነው። ዛሬ ሴቶች ርስት ሰማያዊትን ይካፈላሉ። ስለዚህ ግዝረት በስጋ ባይታዘዝላቸውም ግዝረት በመንፈስ ተፈቅዶላቸዋል ማለት ነው ለሴቶች። ግዝረት በብሉይ ኪዳን ለጥምቀት ምሳሌ ስለነበር ማለት ነው። በአዲስ ኪዳን ለሴቶችም ለወንዶችም እኩል ጥምቀት ተፈቅዷል። መንግስተ ሰማያትን መውረስ በጥምቀት በኩል በመሆኑ መንግስቱን ለመውረስ ደግሞ ሴቶችም ወንዶችም አንድ ሆነው እንዲወርሱ እግዚአብሔር ፈቅዷል ማለት ነው። ስለዚህ በጥምቀት በኩል ሴትም ሆነ ወንድ እግዚአብሔር መንግስት ይወርሳል። ስለ ጥምቀት ጽኑ የሆኑ ቀኖናዎች አሉ። የታዘዙ ቀኖናዎች ጥምቀተ ህፃናት የመጀመሪያው ጥምቀተ ህፃናት ነው። በቤተ ክርስቲያናችን ቀኖና መሰረት የጥምቀት ጊዜ ለወንዶች 40 ቀን ለሴቶች ደግሞ 80 ቀን ነው። ይህም አባታችን አዳምና እናታችን ሔዋን ወደ ገነት እንዲገቡ የተፈቀደላቸውን ጊዜ መነሻ ያደረገ ነው ማለት ነው። ለወንዶች 40 ቀን ለሴቶች 80 ቀን። አዳም ተፈጥሮ ወደ ገነት ከመግባቱ በፊት 40 ቀን በደብረ ቅዱስ ነበር። ሔዋንም ተፈጥራ ወደ ገነት ከመግባቷ በፊት በደብረ ቅዱስ 80 ቀን ነበረች። በ40 ቀን 40ኛው ቀን መላእክት አዳምን በክብር በዝማሬ በደስታ በእልልታ ወደ ገነት አግብተውታል። ሔዋንንም በ80ኛው ቀን በተፈጠረች
ገነት መላእክት አግብተዋታል ማለት ነው። ስለዚህ ያንን መሰረት በማድረግ ዛሬ በ40 እና በ80 ቀን እንጠመቃለን። በመጽሐፈ ኩፋሌ ምዕራፍ 5 ቁጥር 1 ላይ እንደተጻፈ አዳምና ሔዋን ወደ ገነት የገቡበት ጊዜ ይህ ነው ማለት ነው፣ በ40 እና በ80 ቀን። በኦሪቱ የመንጻት ጊዜ ተብሎ የሚዘከር እናቶች ከርኩሰታቸው የሚነጹበት፣ ሕፃናቱም ወደ ቤተ መቅደስ የሚገቡበት፣ በእግዚአብሔር ፊት የሚቀርቡበት ልዩ የቡራኪ ጊዜ ነው። ይህ 40 እና 80 ቀን ማለት ነው። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 እስከ 8 ስናነብ መጽሐፍ ቅዱስ እንደሚነግረን ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 እስከ 8 ወንዶቹ በ40 ቀን ሴቶቹ በ80 ቀን ወደ ቤተ መቅደስ ይሄዱ ነበር። በብሉይ ኪዳን ማለት የተወለዱ ሕፃናት በእናቶቻቸው እቅፍ ተይዘው ይሄዱ ነበር። ወንድ ከሆነ ሕፃኑ በ40 ቀን፣ ሴት ከሆነች በ80 ቀን። በዚህ የሕጉ ልማድ መሰረት እመቤታችንም ጌታን ይዛ ወደ ቤተ መቅደስ እንደገባች መጽሐፍ ቅዱስ ይነግረናል። ሴቶችን በርሳት በርክሰት ደመ ትክት በሚባለው በመርገም ምክንያት የመጣው የሴቶች ልማድ ያደም በእመቤታችን የለም። እመቤታችን ሴቶችን በዚህ በኩል በርሳት በርኩሰት አትሳተፋቸውም። በወሊደ ወልድ ግን ትመስላቸዋለች፣ ልጅን በመውለድ ትመስላቸዋለች። ስለዚህ እንደ ሙሴ ሕግ የመንጻት ወራት በደረሰ ጊዜ መስዋዕቱን ይዛ ወደ ቤተ መቅደስ መጣች ተብሎ በሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ተጽፎ እናገኛለን ማለት ነው። እና እመቤታችን እንኳን ሳትቀር ወደ ቤተ መቅደስ ክርስቶስን ወልዳ በ40ኛው ቀን ይዛው ሄዳለች ማለት ነው። ያ ማለት በኦሪት ሕግ መሰረት ነው እንጂ እመቤታችን ርኩሰት ኖሮባት ርሳት ነውር ወይም ደግሞ ኃጢአት ኖሮባት ከዚያ ከበደል ለመንጻት አይደለም። ከበደል የነጻች የራቀች ንጽሕተ ሁሉ አበሳ ናት። ከአበሳ ሁሉ ከበደል ሁሉ የራቀች ናት እመቤታችን። አዳም መርገምን የራቀች ናት። በራሷም ከሀሳብ ከንግግር ከድርጊት ኃጢአት የራቀች ናት ማለት ነው። ሰማይ ከምድር እንዲርቅ እመቤታችን ከኃጢአት የራቀች ናት ተብሎ ተጽፏል። በቅዱስ ወንጌል እንደ ሙሴ ሕግ የመንጻታቸው ወራት በደረሰ ጊዜ የሚለው ቃል የሕጉን የመንጻት ወራትን የሚያሳይ ነው። ስለዚህ አምላክን ለወለደች ለድንግል ማርያም የአራስነት ወራት ኖሮባት የመንጻት ወራት ደረሰላት ማለት አይደለም። የአራስነት ወራት ኖሮባት እመቤታችን እንደ ሴቶችም የአራስነት ወራት ነበረባት አይባልም፣ የለባትም። ምክንያቱም አራስነት ማለት የደም መፍሰስ ሲኖር በተፈጥሮ ሕግና ስርዓት መሰረት ሴቶች ሲወልዱ ነው። ይሄ መድከም ሲኖር ሕማም ሲኖር ነው። እመቤታችን ግን ከዚህ በራቀ ድንቅ በሆነ መንፈስ ቅዱሳዊ ምስጢር ስለሆነ ክርስቶስ ነው የወለደችው። ይህ ሁሉ የለባትም። የመንጻት ወራት የተጠቀሰው ልጇ ክርስቶስ ሕገ ኦሪትን እየፈጸመ እንዳደገ ሁሉ እናቱ ቅድስት ድንግል ማርያምም ከሕገ ኦሪት ያልፈጸመችው አንዳችም ሕግ አለመኖሩን ለመግለጽ ለማስረዳት የመንጻት ወራት ደረሰላት ተብሎ በመጽሐፍ ተጽፏል ስለ እመቤታችን ማለት ነው። እስከ ክርስቶስ መምጣት ድረስ ጸንቶ የኖረው ይህ 40 እና 80 ቀን በ40 ቀን እና በ80 ቀን የተወለዱ ሕፃናት ወንዶች በ40 ቀን ሴቶች በ80 ቀን ወደ ቤተ መቅደስ እየገቡ ይኖሩ የነበረው ስርዓት በአዲስ ኪዳንም ጸንቷል። በአዲስ ኪዳን አባቶቻችን ሕፃናት ወደ ገነት ወደ መንግስተ ሰማያት ለመግባት ተጠምቀው በልጅነት የሚሾሙበት ቀን እንዲሆን አድርገውታል ማለት ነው። ይህንን ቀን ሐዋርያት ይህንን ስርዓት ሰርተውታል። ሕፃናት ወደ ገነት ወደ መንግስተ ሰማያት ለመግባት ተጠምቀው በልጅነት የሚሾሙት ልጅነትን የሚያገኙበት ቀን ወንዶች በ40ኛው ቀን ሴቶች በ80ኛው ቀን ነው። እንግዲህ ምስጢሩ 40 እና 80 ቁጥሩ
በአንድ ላይ ሲደመር ወይም ደግሞ 40 እና 80ን አንድ አድርገን ስንቆጥረው 120 ይሆናል። 40 እና 80 120 ይሆናል። ይኸውም የክርስቶስ ቤተሰቦች ቁጥር ነው። የክርስቶስ ቤተሰቦች ክርስቶስ ወደዚህ ዓለም መጥቶ መጀመሪያ ጊዜ የመረጠ 120ውን ቤተሰብ ነው። 12ቱን ሐዋርያት፣ 72ቱን አርድእት እና 36ቱን ቅዱሳት አንስት። ስለዚህ ወንዶች በ40 ቀን የሚጠመቁት 40ው ቀን እና ሴቶች በ80ኛው ቀን የሚጠመቁት 80ው ቀን ሲደመር 120 ይሆናል። የክርስቶስ ቤተሰቦች መሆናችንን የሚያስረዳ ነው ማለት ነው። የምንጠመቀው የክርስቶስ ቤተሰቦች ለመሆን የክርስቶስ ልጆች ለመሆን መሆኑን ያስረዳል ማለት ነው። 40 እና 80 ተደምሮ 120 በመገኘቱ ጥምቀት እንግዲህ የህፃናት ጥምቀት በ40 እና በ80 ቀን መሆኑን ካየን ጥምቀተ ንዑሰ ክርስቲያን የሚባሉት የክርስቲያን ታናሾች የሚባሉት እስኪጠመቁ ድረስ ነው። የክርስቲያን ታናሾች የሚባሉት እስኪጠመቁ ድረስ በትምህርት እያሉ የሚጠሩበት ስም ነው ንዑሰ ክርስቲያን የሚያሰኛቸው እንጂ ከተጠመቁ በኋላ አንዱ ታናሽ አንዱ ታላቅ የሚሆንበት መንገድ የለም። ግን ከአረማዊነት ወይም ደግሞ ከአህዛባዊነት ምንም እምነት አልባ ሆነው እግዚአብሔርን ከማመን ውጭ ሆነው የኖሩ ሰዎች ገና ሳይጠመቁ የእግዚአብሔርን ቃል እየተማሩ ባለበት ጊዜ ንዑሰ ክርስቲያን ይባላሉ። እና እነሱ እንዴት ይጠመቃሉ የሚለውን ደግሞ በቀጣይ መርሃ ግብር እናየዋለን። ለዛሬ ጥምቀትን አስመልክቶ እስከዚህ ድረስ ይብቃን ማለት ነው። በጥምቀት ዙሪያ ባየነው ዙሪያ ላይ ጥያቄ ካለ 3 ደቂቃ አንሱ። ወስብሐት ለእግዚአብሔር ወለወላዲቱ